የዛሬ 116 ዓመት ሚያዝያ 29 ቀን 1901 ዓመተ ምህረት በአዋጅ የተቋቋመው የኢትዮጵያ ፖሊስ በሀገራችን ከፍተኛ እድሜን ካስቆጠሩ ተቋማት መካከል አንዱ ነው። የኢትዮጵያ ፖሊስ የሀገርን ሰላምና ጸጥታ እያስከበረ ለዓመታት ቢዘልቅም ከሀገራዊ ለውጡ በኋላ ግን ከፍተኛ የሆነ ሪፎርም በመስራት ዓለም በመስኩ የደረሰበት ደረጃ ላይ ለመድረስ ችሏል። ያደገ ፖሊስ እየተለወጠ ላለ ሀገር በሚል መሪ ቃል 116ኛው የኢትዮጵያ ፖሊስ ቀን በመስቀል አደባባይ ሲከበር የተገኙት የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ፖሊስ ረጅም ዓመትን ያስቆጠረ ተቋም ቢሆንም ዘውትር ራሱን መለወጥና ከዘመኑ ጋር መዘመን እንደሚገባው ነው የተናገሩት። እጅግ የተከበራችሁ የፖሊስ ሰራዊት አባላት በሙሉ 116 ዓመት ማለት ለተቋም ቀላል ትርጉም የሚሰጠው አይደለም። የዛሬ 100 ዓመት ዛሬ ባንዲራ ያላቸው ስም ያላቸው ሀገራት ብዙዎቹ እንደ ሀገር መጠሪያ አልነበራቸውም። ይህንን ያክል ዓመት መቆየት የራስ የሆነ ጠቀሜታ ያለው ቢሆንም ቀጣይነት ያለው ሪፎርም፣ ቀጣይነት ያለው ስራ፣ ዘመን የሚዋጅ አቅም መገንባት ካልቻልን ግን ቁጥር ብቻውን በቂ ሊሆን አይችልም። ተቋም በድሎ አያድግም። ተቋም በስራ ነው የሚያድገው። ተቋም በስልጠና፣ ተቋም በቴክኖሎጂ ነው የሚያድገው። ባለፉት ዓመታት በሰላምና ደህንነት ተቋማት ላይ የተሰራው የሪፎርም ስራ አኩሪ ቢሆንም በዚህ መዘናጋት ሳይፈጠር በቀጣይነት ዓለም በደረሰበት ደረጃ ለመድረስ መሰልጠን ይገባል ነው ያሉት ጠቅላይ ሚኒስትሩ። ባለፉት ጥቂት ዓመታት በኢትዮጵያ ተቋም ግንባታ ውስጥ በጥቅሉ የሰላም የደህንነት ጠባቂ ተቋማት ላይ የተሰራው ስራ አመርቂ ቢሆንም አሁን ዓለም ካለበት ሁኔታ አንፃር በቀጣይነት መሰልጠን፣ መታጠቅ፣ መዘጋጀት ከሁሉ ሰራዊት የሚጠበቅ በመሆኑ ዛሬ ባየነው አኩሪ ስራ ሳትዘናጉ በቀጣይነት አቅም መገንባትና ራሳችሁን ማሳደግ የወል ስራችሁ እንዲሆን በታላቅ ትህትና ላሳስባችሁ እወዳለሁ። የፖሊስ ዋነኛ ተግባሩ የኢትዮጵያን ብሔራዊ ጥቅምና ሰላም ማስጠበቅ መሆኑን ነው ጠቅላይ ሚኒስትር አብይ አህመድ የገለጹት። እጅግ የተከበራችሁ የፖሊስ ሰራዊት አባላት ከናንተ የምንጠብቀው የኢትዮጵያን ብሔራዊ ጥቅም፣ የኢትዮጵያን ሰላም፣ የኢትዮጵያን አንድነት በቀጣይነት የማረጋገጥ ስራ ነው። የኢትዮጵያን አንድነትና ብሔራዊ ጥቅም ማስጠበቅ የሁልጊዜ ስራ መሆኑን የተናገሩት ጠቅላይ ሚኒስትሩ ከወንድም ጎረቤት ህዝቦች ጋር በጋራ እየሰራን ከዛ ያለፈ ጉዳይ ሲመጣ በአርበኝነት ስሜት ብሔራዊ ጥቅማችንን ለማስከበር እንሰራለን ብለዋል። እኛ 130 ሚሊዮን ገደማ የምንቆጠር ህዝቦች ነን። አንድ መሆን ከቻል የግዛት አንድነት እና ብልጽግናን ማረጋገጥ እንችላለን። የጥላቶቻችን ፍላጎት እኛን መበተንና መለየት ነው። የኛ ዓላማ መሆን ያለበት ብሔራዊ ፍላጎቶቻችንን አንጥረን ማወቅ፣ ሰላማችንን መጠበቅ፣ ተባብረን መትጋት፣ ከወንድም ጎረቤት ህዝቦች ጋር በጋራ መስራት ሲሆን ከዚያ የሚያልፍ ነገር ደግሞ ካለ እንደ አባቶቻችን በአርበኝነት ስሜት የኢትዮጵያን አንድነትና ብሔራዊ ጥቅም ማስከበር የሁል ጊዜ ስራችን መሆኑን እንድታስታውሱ አደራ ማለት እፈልጋለሁ። በመርሃ ግብሩ የኢትዮጵያ ፖሊስ ያለበትን ደረጃ የሚያሳዩ ልዩ ልዩ ወታደራዊ ትርኢቶች ቀርበዋል።